ሰላም ዳግማዊ ምኒልክ ባላለው በሙያ ፊዚዮቴራፒስት ነኝ በድሪም ኦርቶፔዲክ ትራውማ ሴንተር እና በኢትዮጵያ ፊዚዮቴራፒ ሕክምና ማህበር ላይ ያገለገልኩ እገኛለሁ። ዛሬ ስለ ጂም ቤቶች ወይ ደግሞ ስፖርት አካል ብቃት እንቅስቃሴዎችን ስንሰራ ጉዳትን እንዴት መከላከል እንችላለን የሚለው ነገር አብረን እናያለን። በአሁን ጊዜ ሰሞኑን ሶሻል ሚዲያም ስላለ አሁን ላይ ያለው ጄኔሬሽን ብዙ በአብዛኛው ፊዚካል አክቲቪቲ እየሰራ ነው። ወደ ጂም ገብተን ለጤናችን በማሰብ እንደ ፋሽንም ሆኖ ጂም እየሰራን እንገኛለን። ጂም ጉዳቶችን እንዴት መከላከል እንችላለን፣ እንዴትስ ይከሰታሉ የሚለውን ነገር አብረን እናያለን። ዛሬ ጂም ቤት ውስጥ የሚከሰትን ጉዳትን ለመከላከል የመጀመሪያው ነገር ሎድ ማኔጅመንት ነው። ሎዳችንን እንዴት ማኔጅ እናደርጋለን? በአብዛኞቻችን ጂም ስንጀምር ወይ ያለ ትሬነር ሊሆን ይችላል፣ ጋይድ የሚያደርገን ሰው ላይኖር ይችላል። ግን የምናየውን ክብደት ቀጥታ እናነሳለን። ምን ያህል የሚለውን ነገር ወቅቱን ሳንጠብቅ አቋማችንን ሰውነታችን ሳንረዳ የምናደርገው ሎድ ሰውነታችን ላይ የምናደርገው ጫና ጊዜው ሊሆን ይችላል። ለምሳሌ 1 ኪሎ ሜትር መሮጥ የሚያስችል አቅም ኖሮን እኛ ከ2 ኪሎ ሜትር በላይ ከሮጥን ሰውነታችን ጉልበቶቻችን ላይ ስሜት ሊኖሩት ይችላሉ፣ ጉዳት ሊያስከትለን ይችላል። እንዲሁም ደግሞ 10 ኪሎ ማንሳት አቅማችን ከሆነ እኛ ከዛ በላይ ካደረግን አንድ ክብደቱን፣ ሌላው ደግሞ ቮሊዩሙን 10 ጊዜ ማንሳት ሲጠበቅብን 20 ጊዜ ካነሳን ሎድ ማኔጅ ማድረጉ ትልቁን ፓርቲ ይወስዳል። ያለ ወቅታችን ወይ ደግሞ ሰውነታችን አዳፕት ሳያደርግ ጡንቻዎቻችን ዝግጁ ሳይሆኑ ጅማቶቻችን ዝግጁ ሳይሆኑ የምናደርገው ጫና በሰውነታችን ላይ ቀስ እያልን ፕሮግረሲቭሊ በቀስ እያልን ሳንጨምር ስንቀር በድንገት የሚደረጉ ጫናዎች ለጉዳት ሊያጋልጡን ይችላሉ። ሁለተኛው ነገር ደግሞ ሪከቨሪያችን ነው። ሪከቨሪያችን ስንል ሰውነታችን እንዲያገግም ማገገሚያ ጊዜ ያለው እሱም ማለት ስንተኛ ሊሆን ይችላል። ትልቁን ፓርት የሚያደርገው ሪከቨሪ ለጡንቻዎቻችን፣ ለመገጣጠሚያዎችን፣ ለጅማቶቻችን ሪከቨሪ ታይም መስጠት፣ ከኤክሰርሳይዝ በኋላ ሪከቨሪ ታይም መስጠት። ለሪከቨሪያችን ደግሞ ምን መምሰል አለበት? አንድ እንቅፍ ነው። ትልቁን ፓርት የሚይዘው እንቅፍ መተኛት ነው። እንቅፍ መተኛ ስንል ያልተቋረጠ የማታ እንቅፍ ከ8 ሰዓት እስከ 9 ሰዓት ባለው ውስጥ እሱም ብንተኛ ትልቁን ፓርት ይይዛል። ግዴታ ስፖርት ከሰራን እንቅፍ መተኛት አለብን። እሱ ትልቁን ፓርት ይይዛል። ሁለተኛ ደግሞ ኒውትሪሽን፣ የምንበላው ምግብ ሰውነታችን እንዲጠገን እንዲጠነክር፣ እንደገና ደግሞ የምንሰራው አክቲቪቲ ይበልጥ ሃይፐርትሮፊ እንዲያደርግ ጡንቻችንን ከፈለግን የምንበላው ምግብ ኒውትሪሽኑ የተመጣጠነ ምግብ መብላት ለሪከቨሪያችን ትልቁን ፓርቲ ይወስዳል። ሌላው አይስ ባዝ ሊሆን ይችላል፣ ሙቅ ውሃም ሊሆን ይችላል። እዛ ውስጥ ለ10 ደቂቃዎች መዘፍዘፍ ኦር መቆየት እነሱ ይረዱታል። ትልቁ ፓርት እንቅፍ እና ምግብ ናቸው። ከዛ በተጨማሪ አክቲቭ ሪከቨሪ የምንለው ሊሆን ይችላል። እንዲሁም ደግሞ ማሳጅ ታይም ካገኘ ማሳጅ ማድረግ፣ ስትሬቺንግ ማድረግ እነሱ ነገሮች ለሪከቨሪያችን ይወስዳሉ። ግን መርሳት የሌለብን ነገር ግን በቤታችን ስፖርት ምንሰራ ከሆነ እንቅልፍ መተኛታችንን፣ ምግባችን የተመጣጠነ መሆኑን እሱ ትልቁን ፓርቲ ይወስዳል። ለሪከቨሪያችን ለውጥም ለማምጣት ሰውነታችን እንደገና ገግሞ ጂም ቤት ውስጥ ለመግባት ይሄ ትልቁን ፓርቲ ይወስዳል። ሌላው ነገር ደግሞ ቴክኒክ፣ ሊፍቲንግ ቴክኒክ፣ ብረት ስፖርት ምንሰራ ከሆነ ወይ ደግሞ ማንኛውም ስፖርት ምንሰራ ከሆነ ቴክኒካችን ጉዳት ሊያጋልጠን ይችላል። ይህ ማለት ቴክኒካችን ፎርማችን ትክክል ካልሆነ የምንሰራው አክቲቪቲ ለዛ ሰውነታችን ከምንሰራው ክብደት ጋር እና ፎርማችን ተመጣጣኝ ካልሆነ ሰውነታችን ላይ ጫና ሊፈጥር ይችላል። ለዛም በተለይ ጀማሪዎች ከሆንን ፎርማችንና ቴክኒክን የሚያሳየን ሰው ቢኖር መልካም ነው። አብሮን ጋይድ የሚያደርገን አብሮን የሚሰራ ሰው ወይ ደግሞ ኮች የሚያደርገን ሰው ቢኖር ወይ ደግሞ በቪዲዮ ቀርጸን ራሳችንን ስህተታችንን ለማወቅ መሞከር። እንደሱ እያደረግን የቴክኒክ ላይ የሚከሰቱ በቴክኒክ ምክንያት ሊፍቲንግ ቴክኒካችን ፎርማችንን በመጠበቅ ይህንን ጉዳት መከላከል እንችላለን። አካል ብቃት እንቅስቃሴን ከመስራታችን በፊት ምን ማድረግ አለብን? አካል ብቃት ሁላችንም እንደምናውቀው ጠቃሚ ነው ለሰውነታችን፣ በአጠቃላይ ጤንነታችን። አካል ብቃት መስራታችን ለሁለንተናዊ ጤንነታችን በጣም ጠቃሚ ነው። አካል ብቃት ከመስራታችን በፊት ግን ማድረግ ያለብን ነገሮች ምንሰራቸውን ኤክሰርሳይሶች በደንብ ለማወቅ መሞከር፣ እንዲሁም ደግሞ ጋይድ የሚያደርገን ሰው መኖር አለበት። እንደሱ እያደረግን የሚደርስብን ጫና መቀነስ እንችላለን፣ ወይ ደግሞ ጉዳት መከላከል እንችላለን።